መጠኑን የሚያውቅ በነገር ሁሉ መጠኑን የሚያውቅ ሲጫወትም ሲቀልድም ለዛ አለው ልክ አለው። በጣም ጠንክሮ የሚሰራ ለመሻሻል ለማደግ የሚሰራ በጣም ዲሊጀንት ሃርድ ወርኪንግ የሆነ ወንድ በጣም የተከበረ ነው። በጣም የተከበረ ነው። የውስጥ ውበቱን ደግሞ ያሳያል። አስቸጋሪ ነው። አሁን ዶክተርም ሆኖ አስተማሪም ሆኖ ኑሮ መቋቋም ተቸግሯል። አናዳይ ነው እንዲሆነ ነው በሴት ልጅ ላይ እጁን አያነሳም። እና እነዚህ ውስጥ በት ያላቸው ወንዶች ጀንትል ናቸው። ከወደቅሽ እጃቸውን ዘርግተው ያነሱሻል እንጂ እዛ ጋር አይወጉሽም። አጋጣሚውን ተጠቅመው አታክ የሚያደርጉሽ ሰዎች አሉ። የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት እኔ የወንዶች ውበትን ቁጥር 1 ማስቀምጠው ታማኝነትን ነው፣ ፌትፉልነስ ነው። ባለትዳር ከሆነ አለቀ በቃ። ሚስት አግብቷል አለቀ። ለሚስቱ ታማኝ መሆን አለበት። አለማግባት መብቱ ነው። ካገባ ግን የእሷ ነው ይሄ ሰውዬ። አሁን በጣም የተለመደ ነገር አለ። እንደውም ወንድ ልጅ ሌላ ሴት ጋር ካልሄደ ምናምን ተብሎ ይተረታል ሁሉ which is not right። ታማኝ ለትዳሩ ታማኝ፣ ለቤተሰቡ ታማኝ፣ ለልጆቹ ታማኝ መሆን አለበት። ይሄ ሚስት የምታምነው ወንድ የለም ውጭ ሄዶ እየደወለ ቼክ የማታረገው እሱ ብላ የምታምነው መሆን አለበት። እና ታማኝነት በጣም ወሳኝ ነው ብዬ እላለሁ። ሌላው ከተማ ውስጥ ስለማይ ነው የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት የሌላ ሰው ሚስትን ማማለል፣ የሌላ ሰው ሚስትን ማባለክ። ቅድም ልክ በሴቶች እንዳያየ ነው። ይሄ ምን ማለት መሰለሽ? ቀጥታ ከእግዚአብሔር ጋር ነው የሚያጣለው። ቀጥታ ራሱ አምላክ ነው የሚመታው። ኪዳን ውስጥ ነች ያቺ ሴት፣ የሌላ ሰው ሚስት ነች። እኔ በዚህ አጋጣሚ ባለትዳሮች ቀለበት ማድረግ አለባቸው። እኔ ባለትዳር አይደለሁም፣ ግን ባለትዳር የሆኑ ሴቶች ቀለበት ቢያደርጉ ጥሩ ነው። አሁን የሰለጠነው ዓለም ላይ ቀጥታ ሄደው ጣቷን ነው የሚያዩት። ጣቷ ላይ የጋብቻ ወረቀት በቀለበት ካለ አይነኳትም። በቃ ሺዝ ማሪድ። እና አንዲት ሴት ባለትዳር የሆነችን ሴት ማማለል፣ ከዛ እሷን ቃሉ በጠንካራ ማማገጥ፣ እሱ የአንድ ወንድ የመጨረሻ ትልቁ ስህተት ነው። አንዳንዶች ደግሞ ሳይሳካላቸው ሲቀር ዝም ብለው ተነስተው እንትናን ሚስት እኮ ከኔ ጋር እንዲሆናለች ምናምን ምንድነው? በጣም ነውር ነው። በጣም ነውር ነው። እና ታማኝነት ቁጥር 1 ነው። ሴቶችም ወንድን ሲመርጡ ለጋብቻ እግዚአብሔር ይስጣቸው ትክክለኛውን ሰው ታማኝነቱን ቁጥር 1 አድርገው ቢያስቀምጡት ደስ ይለኛል። ሁለተኛ በስራ የሚገለጥ የወንድ ልጅ ውበት ለሴት ልጅ ያለው ክብር ነው። መንገድ ላይ ያሳልፋታል፣ ቅድሚያ ይሰጣታል፣ ልትቀመጥ ስትል ወንበር ስቦ ያስቀምጣታል፣ መኪና ውስጥ ስትገባ በር ከፍቶ ያስገባታል። ይሄ ጀንትልማን ነው፣ ለሴቶች የሚሰጠው ክብር ነው። እና ከሴት የተወለደ ነው። እናቱ ሴት ነች። ሴትን ይወዳል፣ ሴትን ያከብራል። ሴትን አይሳደብም፣ በፍጹም ሴትን አይሳደብም። አንደር ኖ ሰርከምስተንስስ ሴት ልጅን አይማታም። አንደር ኖ ሰርከምስተንስ ምንም ኤክስኪውዝ የለውም። አናዳይ ነው እንዲሆና ነው በሴት ልጅ ላይ እጁን አያነሳም። ኳሊቲ የወንድ ልጅ ኳሊቲን ለማየት ከፈለግሽ ሴት ልጅን እንዴት ትሪት እንደሚያደርግ እዩ። እዚህ ጋር ከሚስቱ ጋር ተቀምጦ ወይም ከጮኛው ጋር ተቀምጦ እዛ የሚያይ ከሆነ አይኑ የሚቀላውጥ ከሆነ ልክ አይደለም። እዚህ ጋር ከከበረች ሚስቱ ጋር ነች ወይ ከገርል ፍሬንዱ ጋር ነው ያለው እዛ ጋር። እና ሴት ልጅን የሚያከብር ለሴት ልጅ የሚሰጠው ቦታ በጣም ወሳኝ ነው። የውስጡ ነው የሚገለጠው፣ እያስመሰለ ሳይሆን የውስጡ ነው የሚገለጠው። ሶስተኛው በስራ የሚተጋ
ዲሊጀንት የሆነ ይለፋል። በነገራችን ላይ ምድርን ታርሳለህ የተባለው አዳም ነው፣ ሔዋን አይደለችም። በላብህ ትበላለህ፣ በፊት ወዝ ትበላለህ፣ ምድርን ታርሳታለህ የተባለው ወንዱ ነው። the man is the breadwinner። አስቸጋሪ ነው። አሁን ዶክተርም ሆኑ አስተማሪም ሆኑ ኑሮ መቋቋም ተቸግሯል። ግን ምንም ማድረግ አይቻልም። እሷ ትሰራለች፣ እውነት ነው፣ ታግዛለች። ቅድም እንዳልነው በክፍል ማርገዝ አለባት፣ መውለድ አለባት፣ ማጥባት አለባት። ይሄ ሁሉ ኃላፊነት ይጠብቀዋል። ብሬድ ዊነር ግን ወንዱ ነው። ቤት ሲገባ ዳቦ ይዞ የሚገባ እሱ ነው። ሙዚ ገዝቶ የሚገባው ለሱ ነው። እና በጣም ጠንክሮ የሚሰራ ለመሻሻል ለማደግ የሚሰራ በጣም ዲሊጀንት ሃርድ ወርኪንግ የሆነ ወንድ በጣም የተከበረ ነው። በጣም የተከበረ ነው። የውስጥ ውበቱን ደግሞ ያሳያል። ስለዚህ ሶስተኛው ነጥብ ይሄ ነው። በጣም የሚተጋ ጥረት የሚያደርግ በንባብም በእውቀትም ለማደግ የሚሞክር። ክፍል 1 ላይ ስለ ጂም እያወራን ነበር አይደል? ጥሩ ነው። ሰው ማስላቸውን ማሳደጋቸው ምናምን ማስኩላር መሆናቸው እንደዚህ ጥሩ ነው። ግን ደግሞ ለማይንድ ደግሞ ፉድ ደግሞ ያስፈልጋል። ለብሬን ለማይንድ ደግሞ ምግብ። ያን ስፖርት ከሰራ በኋላ አእምሮን ደግሞ ይመግብ መሆን አለበት፣ በእውቀትም እንዲያድግ። አራተኛ የምሰጠው ለውስጥ ውበት ወንድ ልጅ ጀንትል የሆነ የማይጣላ ለድብድብ ሬዲ ያልሆነ ቱግ ማይል you don't have to fight to be a man ብሏል ኬኒ ሮጀርስ። ኬኒ ሮጀርስ የሚባል ዘፋኝ ካንትሪ ሚውዚክ you don't have to fight to be a man። ወንድ ለመሆን እኔ መደባደብ የለብኝም። እና እነዚህ ውስጥ ባት ያላቸው ወንዶች ጀንትል ናቸው፣ የማይሳደቡ ለመደባደብ ያልተዘጋጁ፣ በየሜዳው እጅ አይጠቀልሉም፣ ጀንትል ናቸው። it's all right ይላል፣ just take it easy ይላል። all right that's fine ይስተካከላል። ዲምናም ችግር ሲፈጥር it's all right ይስተካከላል። አምስተኛ በሌላ ሰው ስኬት የማይቀና በጓደኞቹ ስኬት። አንዳንድ ሰዎች አይተሻል፣ ለጓደኛ የሆነ ነገር ሆኖለት ለሱ እንደተደረገለት ነው ሀሴት የሚያደርገው። እንዲህ ከሆነ ብሎ ይደሰታል። እንደዚህ አይነት ሰዎች ውስጣዊ ውበት አላቸው። ለጓደኛው ላይ እንቅፋት የማያስቀምጥ፣ የጓደኛውን ስኬት የማያጣጥል፣ ምን ዋጋ አለው ምናምን የማይል፣ ደስ የሚለው በጓደኞቹ ስኬት። በጣም ሀብታም የሆኑ ጓደኞች አሉ። ቤታቸው ይሄዳሉ። እንዴት እንደምደሰት ልነግርሽ አልችልም። በጣም ነው ከልቤ ነው ሪጆይስ ነው የማደርገው። እንደዛ ነው መሆን ያለበት። በጓደኛሽ ስኬት በጓደኛሽ ሰክሰስ ሲሆንለት ሲሳካለት መደሰት፣ ይሄ ውስጥ ውበት ነው። ከዛ የዛ ተቃራኒ እንቅፋት ማስቀመጥ፣ ማጣጣል፣ ማስፈልግ እንደዛ ልክ አይደለም። እና በሌላው ሰው በጓደኞቻቸው ስኬት የሚደሰቱ ሰዎች አሉ። በተቃራኒው ደግሞ አሁን እኔ እነሱ ደግሞ የኔን አሁን ሚዲያ ላይ የምሰራውን ምናምን ታድለ እንዴት እንደው ምናምን የሚሉ ደግሞ ወዳጆች አሉ። ለምንድን ነው ይደሰታሉ? በእኔ በሚሆንልኝ ነገር ደግሞ አይከፋቸውም፣ እንደውም ሳፖርት ያደርጋሉ። ስድስተኛው ልከኛ የሆነ ቴምፕሬት የሆነ ባይጠጣ ጥሩ ነው፣ ከጠጣ ግን ልኩን ያውቃል። በቃ ይላል፣ ይዝናናል፣ ግን ልኩን ያውቃል። ሰዓቷን ሳይ አሁን አይ ሃቭ ቱ ጎ ሆም ታይም ቱ ጎ ሆም ይላል። ልኩን ያውቃል። ልከኛ የሆነ ሰው ቴምፕሬት ይባላል። እና ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲጫወት ልከኛ፣ ኳስ ምናምን የሚወድ ከሆነ ያያል፣ ግን ልከኛ ነው። ዝም ብሎ አይገባበትም። እና መጠኑን የሚያውቅ በነገር ሁሉ መጠኑን የሚያውቅ ሲጫወትም ሲቀልድም ለዛ አለው፣ ልክ አለው። እና ያልፋል። ማያልፋትን መንገድ ያውቃል። ሰዎችን የሚጎዱ ቀልዶችን፣ ሰዎችን የሚያሳዝኑ ቀልዶችን ያውቃል። አያረጋትም። እሷ ልከኛ ነው። የሰው ባንለፋው ያልሽውን ባውንድሪን ያከብራል። ሲቀልድ እንኳን በምን ጉዳዮች ላይ እንደሚቀልድ ያውቅና በዚህኛዋ ጉዳይ ግን እንደማይቀልድ ያውቃል። ልከኛ ነው። የውስጥ ውበት። የመጨረሻ በሰዎች ችግር ጊዜ የሚደርስ ሀዘን ደረሰብሽ አይደል? ይመጣና አጠገብሽ ቁጭ ይላል። ምን ሆኖ ነው? አይዞሽ ይላል። ታመመ አንድ ሰው ይመጣል።
ገንዘብ ላይ ኖሮ ይችላል፣ የሕክምና አይከፍልም። ግን ምንድነው ወንድሜ ምን ሆነ ነው ምን ተደርጎ ነው ይላል። የሆነ በቃ አብሮ ያለ ሰው እንደሆነ ኮንሰርንድ ነው እና ይደርሱልሻል። አሁን እኔ ወደ ውጭ ሲሄድ አንድ ወዳጅ አለኝ እና አይዞ አለው ለልጆቹ አለው እኔ ምናምን ይላል። ምንም የለውም እኮ ምንም የለውም፣ ግን አለው። እንዲህ አይነት ወንዶች ጥሩ ናቸው። የውስጥ ውበት ነው። የውስጥ ውበት ያላቸው ወንዶች ከወደቅሽ እጃቸውን ዘርግተው ያነሱሻል። እጃቸውን ሊሰጡሽና ከወደቅሽበት ያነሱሻል እንጂ እዛ ጋር አይወጉሽም። አንዳንዴ የውስጥ ውበት ከሌለ አጋጣሚውን ተጠቅመው አታክ የሚያደርጉሽ ሰዎች አሉ። እንዲህ በቃ እንዴት ነው እዛው በቃ። እነዚህ ግን ደክመሽ ካገኙሽ እጃቸውን ይዘው ያነሱሻል። ጥሩ ነገር ስትሰሪ ኢንካሬጅ ያደርጉሻል። ይሄ ጥሩ ነው ያደረጋችሁ ጥሩ፣ ይሄኛውን ደግሞ እንዲህ ብታስተካክሉት ደግሞ ብትጨምሩበት ጥሩ ነው። እኔ አንዳንዴ ማመን የማይቻል የዩኒቨርሲቲ ምሁራን አገኛለሁ። ስኮለርስ ፕሮፌሰርስ መንገድ ላይ ወይ ዩኒቨርሲቲ ሄጄ ወይ በተለያየ ስብሰባ ላይ መጥተው ፕሮፌሰር ከሌ ይባላል፣ የምታቀርባቸውን ነገሮች ያውቃሉ፣ በጣም ጥሩ እየሰራህ ነው፣ በጣም ቀጥልበት፣ ህዝብን እያስተማርክ ነው ማለት እኮ ያስፈልገው ማለት ግን ምንድን ነው ፖዚቲቭ ነው። ኢንካሬጅ ያደርግሻል፣ አይሰስትም። ከዛ ደግሞ ይሄን ደግሞ እንዲህ ብታደርገው ደግሞ ፖዚቲቭ ኤነርጂ ነው በቃ አንተ ጋር የሚፈጥረው። እንዲህ አይነት ወንዶች የተከበሩ ናቸው። ስትወድቅ የሚያነሱሽ፣ ስትበረቺ ደግሞ በርታ፣ you are doing well፣ በጣም ጥሩ እየሰራህ ነው፣ በርታ፣ ይሄኛውን ደግሞ አስተካክል ምናምን የሚሉሽ ወንዶች እዚህ የውስጥ ውበት ያላቸው ናቸው። ወንድ ልጅ አያሽሟጥጥም ብሎ አይልም። ለሴትም ጥሩ አይደለም፣ ማንም ሴትም አይልም ወንድም አይልም። በሰው ውድቀት አይሳለቅም። ስህተት ፈልጎ ፎልት ፋይንደር ሆኖ ስህተቶችን ኮሬክሽን አለ እንቀበላለን፣ ግን ፎልት ፋይንደር አለ ይዘማል። እና እነዚህ የወንድ ልጅ ውበት ናቸው። መተኮርም ያለበት እኔ መስራት ያለብኝ በዚህ ልዝጋይ እና እኔ ማተኮር ያለብኝ ውስጥ ውበት በማንበብ በእውቀት ማደግ፣ በሰልፍ ኢቫሉዌሽን፣ በጸሎት፣ በሜዲቴሽን ነው። መንፈሳዊ ደግሞ ቢሆኑ እግዚአብሔርን የሚፈሩ ሲሆኑ ደግሞ ፈጣሪያቸውን የሚፈሩ ቢዩቲፉል በቃ እሱን አስበው ማንም አያየኝ ግን እሱ ያየኛል ብለው የሚኖሩ ወንዶች ውስጣቸው ውብ ነው። ስለዚህ ምንድን ነው መልእክታችን? ውስጣችን ላይ እንስራ።